በአንድ ወር ጊዜ ውስጥ ብቻ ሁለቱ የእንግሊዝ ብሔራዊ ቡድን የአማካይ ስፍራ ተጫዋቾች ኤሊዮት አንደርሰን እና ሞርጋን ሮጀርስ የብሪታንያን የምንጊዜም የዝውውር ክብረ ወሰን መስበር የቻሉ ሲሆን አሁን ላይ የሚፈለጉት አሌክስ ስኮት እና አዳም ዋርተንን ጨምሮ እንግሊዛውያን ከዋክብቶች ይበልጥ ተፈላጊ የሆኑ መምጣታቸው እየታየ ይገኛል። አንደርሰን ከኖቲንጋም ፎረስት ወደ ማንቸስተር ሲቲ ያደረገው ዝውውር 116 ሚሊዮን ፓውንድ ወጪ ሲደረግበት ቸልሲ ደግሞ ሞርጋን ሮጀርስን ካስቶን ቪላ ለማስፈረም 117 ሚሊዮን ፓውንድ ወጪ አድርጓል። ሁለቱም እንግሊዛውያን ሲሆኑ ገና 23 ዓመታቸው በቅጡ ሳይሻገሩ የሀገራቸውን የዝውውር ክብረ ወሰን መሰባበር ችለዋል። አሁንም ግን ታላላቅ ክለቦች እንደ አዳም ዋርተንና አሌክስ ስኮት ያሉ ሌሎች እንግሊዛውያን አማካዮች ላይ ትኩረታቸውን አድርጓል። አንደርሰንና ሮጀርስ የብቃታቸው ጫፍ ላይ የሚደርሱበት ጊዜ ከፊታቸው የሚጠብቃቸው ቢሆንም ከወዲሁ ትልቅ የሚባል የፕሪሚየር ሊግ ልምድን መያዛቸው ተመራጭ አድርጓቸዋል። ማንቸስተር ሲቲን የተቀላቀለው አንደርሰን በተጠናቀቀው የውድድር ዘመን በሊጉ ካሉ አማካዮች ጋር ባለው ንጽጽር ብዙ ኳሶችን በመንካት፣ ብዙ ፍልሚያዎችን በማሸነፍ፣ ብዙ ኳሶችን በመንጠቅ፣ ብዙ የተሳኩ ኳሶችን በማቀበል፣ ብዙ መስመር ሰንጣቂ ኳሶችን በማቀበል ብዙ ጥፋቶች የተሰራበት አማካይ በመሆን በቀዳሚነት ተቀምጧል። ሞርጋን ሮጀርስ በበኩሉ 14 ጎሎችን አስቆጥሮ 12 ኳሶችን ደግሞ ለግብ አመቻችቶ ማቀበል ችሏል። ከዚያም ባለፈ በተቃራኒ ሳጥን ውስጥ 181 ኳሶችን በመንካት በአውሮፓ ታላላቆቹ 5 ሊጎች ካሉ አማካዮች በሁለተኝነት መቀመጥ ችሏል። ሮጀርስ በ10 ቁጥር አማካይነት በዘለለ ወደ ግራ መስመር አዘንብሎ መጫወት መቻሉ ደግሞ ለቸልሲ ተጨማሪ ተለዋዋጭነት ያላብሰዋል ተብሎ ይታመናል። ሌላኛው ከእንግሊዝ አማካዮች ተፈላጊነት ጀርባ የሚነሳው ጉዳይ ያላቸው አቅም ብቻ ሳይሆን የእግር ኳስ ማህበሩ ለክለቦች ያስቀመጠው የሀገር በቀል ተጫዋቾች ሕግ ነው። እያንዳንዱ የፕሪሚየር ሊግ ክለብ ቢያንስ 8 የእንግሊዝ ወይም በዌልስ የእግር ኳስ አካዳሚዎች ያደጉ ተጫዋቾች መያዝ ይጠበቅበታል። ቸልሲ በቅርቡ ለሌላኛው እንግሊዛዊ አማካይ አሌክስ ስኮት ያቀረበው 64 ሚሊዮን ፓውንድ በበርንማውዝ ውድቅ የተደረገበት ሲሆን አዳም ዋርተንም በታላላቆቹ የፕሪሚየር ሊግ